ነብይ የሚባል የለንም፣ ሐዋርያት የሚባል የለንም፣ ነብይትም የለችም። እንግዲህ ከዚህ ጋር ያይዘን በትክክለኛው ጾታ ሴትና ወንድ ስለሆነ አንሾምም፣ እንደዛ የሚሉ ሰዎችንም አናስገላ። ፌክ የሆነ ካውንተርፊት ያዘጋጃል ሰይጣን። ከዛ በኋላ እነዚህ ፌኮች በሚሰሩ ስህተት ሙሉ አገልግሎቱን እንዲመታ አጋንንት የሚችለውን ያደርጋል። እና የሰውን ልብ የሚያወርዱት ሰዎች በምንድነው? ሲሳሳቱ በነበሩ አጋንንት ባስነሳቸው ሰዎች ጥፋት እውነትም የሚያገለግሉትን ይመታና አሁን ጄኔሬሽኑ የትንቢት አገልግሎት በቃ ወደ ኋላ የቀረ ያልተማሩ ሰዎች፣ ከገጠር የመጡ ሰዎች፣ ማህይሞች የሚሰሩት አስመስሎ ሰይጣን በጄኔሬሽኑ ማይንድ ውስጥ እያስገባ ነው ያለው በዚህ ጊዜ። መጽሐፍ ቅዱስ ግን የትንቢትን ስጦታ በብርቱ ፈልጉ ነው የተባለው። እስቲ በብርቱ በሉ። እርግጠኛ ነኝ ጳውሎስ ሲጽፍ በብርቱ ፈልጉ ያለ አይመስለኝም። ተነስቶ በብርቱ ያለ ነው የሚመስለኝ። እኔ እንደሱ ነው የማነበው። አምፕሊፋየር ገጥሜበት በብርቱ። አሜን አሜን አሜን። መንፈሳዊ ስጦታዎችን ፈልጉ አለ። ግን ትንቢትን ግን እንደነሱ አይደለም አለ። በብርቱ ፈልጉ አለ። ኧረ አሜን አሜን። ትንቢት መናገር የእግዚአብሔርን ድምጽ ሰምቶ ወደ ሰው ማስተላለፍ ከሱ የሚበልጥ ስጦታ ምን አለ ወገኖቼ? አብዛኛው ሰው ግን አሁን ፕሮፌቲክ አገልግሎትን በቁራኛ እንዲያይ፣ እንዳይወደው፣ እንዲፈራው አጋንንት እየሰራ ነው ያለው። እኔ ደግሞ ማምነው ልንገራችሁ፣ እንዲያውም በኃይለኛ የሚነሱ ያደራሽ እሳት ረመጥ ሆኖ የሚነሱ ይሄንን ስጦታ ምድሪቷ ላይ የሚገልጡ አጋንንት ያስነሳውን ክፋት የሚሰባብሩ ኢየሱስ ጌታ ነው። ሐዋርያት ሥራ ምዕራፍ 2 ላይ እኮ በመጨረሻው ዘመን ሥጋ በለበሰ ሁሉ ላይ ከመንፈሴ ምን አደርጋለሁ? ወንዶችና ሴቶች ልጆቻችሁ። የመጨረሻው ዘመን ማኒፌስቴሽን አንዱ ትንቢት ነው። መታወቂያ ከዚህ በኋላ ወርድ ኦፍ ኖሌጅ ይሆናል። አሁን መንፈሳዊ የሚመስሉ ሰዎች በዚህ ዘመን ምን አይነት ናቸው? በጣም የሚያምር ቶክሲዶ ወይም ደግሞ የጣሊያን ሱት የለበሱ፣ የሚያምር ከረቫት ያላቸው፣ የመጽሐፍ ቅዱሳቸው በዚፐር ያለው ሌዘር ያለው፣ ሲሰብኩ ደግሞ 9 እና 12 ነጥቦችን የሚሰብኩ። ብራዘር ኢየሱስ እንደሱ አልነበረም። ኢየሱስ በሄደበት ሁሉ ትንቢት ይናገር ነበር። 5 ባሎች ነበሩሽ። አሁን ቤት ያለው ሰውዬ ራሱ ባልሽ አይደለም። ጥሪውና ነይ የሕይወትን ውሃ ሰጥሻለሁ። አረ አሜን አሜን አሜን። በገሊላ አውራጃ ይላል ፀሐይ መስቶ በመሸ ጊዜ ኢየሱስ በሕዝቡ ሁሉ ላይ እጁን ይጭን ነበር። አጋንንትን በታላቅ ድምፅ እየጮሁ ከሕዝቡ ውስጥ ይወጡ ነበር። አረ አሜን አሜን አሜን። የኔ የእምነቴ ጀማሪ ሐዋርያ የናዝሬቱ ኢየሱስ ነው። እሱ ደግሞ አጋንንቶችን አይቶ 7 ነጥብ አያስተምራቸው፣ ያስወጣቸዋል። ከዚህ በኋላ በእግዚአብሔር ኃይል ትገለጣለህ። በኢየሱስ ስም ይሁን። አጋንንት ያለበትን ሰው ካውንስል አላደርግም። በናዝሬቱ በኢየሱስ ስም መንግያ አስወጣዋለሁ። ሸባ አካታ ዲኬንቴንቶ ሉባ አሜን 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 አሜን። We don't counsel demon. We cast them out in the name of Jesus. ኃይል ተቀበሉ። ሂዱ። እውራን አብሩ። አጋንንት አስወጡ። ለምጻምን አንጹ። ሙታንን አስነሱ። go ሲመለሱ እንደዚህ ያሉ በስመ አጋንንት ሁሉ ታዘዙ። በስመ አጋንንት ሆይ ታዘዙ። በስመ አጋንንት ሆይ ታዘዙ። የእግዚአብሔርን ኃይል አልክድም። አሜን በሉ ባካችሁ። እኔ ያምልኮ መልክ ያላቸው ኃይሉን ግን የካዱ ጄኔሬሽኖችን አልቀበልም። ይሄ ጄኔሬሽን ኃይሉን የሚቀበል ኃይሉን የሚገልጥ ስጦታውን የሚገልጥ ነው። ሐዋርያው ጳውሎስ ለጢሞቴዎስ ሲናገር በመጨረሻው ዘመን ሰዎች ክፉዎች ይሆናሉ፣ ገንዘብ የሚወዱ ይሆናሉ፣ ከዳተኞች ይሆናሉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ከሁሉ በላይ ያለው መመሰላችሁ ያምልኮ መልክ አላቸው፣ ኃይሉን ግን ክደዋል ይላል። እኔ እግዚአብሔርን ኃይል አልክደም። እንቢት ይውላችሁ። ሐዋርያው ጳውሎስ ምን አለ? ልሳንን ስትናገሩ አለ፣ ጉባኤ ውስጥ ሆናችሁ ልሳን ስትናገሩ በተራ ተናገሩ።
አዲስ ሰው ቢገባ አለ ወደ ቸርች ጌታን ያላገኘ ሰው ቢገባ እነዚህማ እብዶች ናቸው ብሎ ይወጣላል። ግን አለ ትንቢት ስትናገሩ ቢገባ ግን አለ ልብ ውስጥ የተሰወረውን ሚስጥር ስለምትነግሩት ተንበርክኮ ለእግዚአብሔር ክብር ይሰጣል አለ። አያችሁ የጳውሎስ አገልግሎት ሄዶ ሲያገለግል የሰው ልብ ውስጥ የተሰወረውን ሐሳብ ይናገር ነበር ማለት ነው። ይሄንን አገልግሎት ነው ጠላት ሊመታ የወጣው። ኢትዮጵያ ላይ ዘንዶ ሌዋታን ሊወጣው የወጣው አገልግሎት ዛሬ በኢየሱስ ትንቢት ትናገራለህ። ያንተ ትንቢት ምድር ላይ ጠባ አይልም። ትንቢት ትናገራለህ። ካንተ አፍ የወጣው ቃል ምድር ላይ ጠባ አይልም። ያመነ ሰው አፉን ነክቶ እንደዚህ ይላል ከኔ አፍ ውስጥ በል የጥበብ መንፈስ የመገለጥ መንፈስ ከዛሬ ጀምሮ ወደ ምድሪቱ ይወጣል በል። ይሁንብህ በናዝሬቱ በኢየሱስ ይሁንብህ በናዝሬቱ በኢየሱስ። ትንቢትን ካድ ቢሉኝ ሰዎች እንዴት ልክድ እችላለሁ? አልችልም። ሰዎች ሁሉ ቢክዱና ብቻዬን ብቀር ትንቢት የሰራልኝን ስለማቅ በትንቢት ካፈር እንደተነሳው ስለማቅ ይሄንን ወርድ ኦፍ ኖሌጅ እኔ ልረሳ አልችልም፣ ልክድ አልችልም።